አንተ መሐመድ ሶስት ጥያቄን ጠይቀሃል ከመለስ እስልምና እንቀበላለን። ነብዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነብዩ አለይሂ ሰላቱ ወሰለም ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋለ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ፣ ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድም። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ስለ ረሱል መሐባ እያወራን እስክሩን ያ አኺ ስለ ነብዩ እኮ ነው እያወራን ያለነው። ነብዩን መውደድ ማለት እኮ ማዳመጥ መከተል እኮ ነው። በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ያወርዳል ብለዋል። ሰሉ ዐላ ኸይሪል አናም